ቅዱስ መጽሐፍ ቅዱስ መጽሐፍ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 8 ከቁጥር 31 እስከ 39 እንዲህ ይላል። እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ለገዛ ልጁ ያራራለት። እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ለገዛ ልጁ ያራራለት። ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንግዲያው እንዴት አይሰጥም? እግዚአብሔር የመረጣቸው ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁንም ከሙታን ተለይቶ የተነሳው ከእግዚአብሔር ቀኝ ያለው ደግሞም ስለኛም የማልደው ክርስቶስ ኢየሱስ ነው። ከክርስቶስ ፍቅር ካለን ማን ይለየናል? መከራ ወይስ ረሃብ ወይስ ስደት ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? መጽሐፍ እንዲህ ይላል፣ ስላንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጥረን ተብሎ እንደተጻፈው ነው። በዚህ ሁሉ ግን በሚወደን በእርሱ ከአሸናፊዎች እንበልጣለን። ሞትም ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃያላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ በኢየሱስ በጌታ ካለን ከእግዚአብሔር ፍቅር ሊለየን እንደማይችል ተረድቻለሁ። ምስጋና ይሁን አንድ አምላክ ለሆነው ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ ድረስ መጽሐፍ ቅዱስ መጽሐፍ ቅዱስ መጽሐፍ ቅዱስ የሚያጸድቅ ማን ነው? መልሱ እግዚአብሔር። የሞተው ይልቁንም ከሙታን የተነሳው ማን ነው? መልሱ ክርስቶስ ኢየሱስ። ስለ አንተ ምን እናደርጋለን ተብሎ ተጻፈ? መልሱ ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠረን። አሸናፊዎች የምንበልጠው በማን ነው? መልሱ በወደደን በእርሱ በጌታችን በኢየሱስ ክርስቶስ። ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ ምን ሊያደርገን አይችልም። መልሱ ከእግዚአብሔር ፍቅር ሊለየን አይችልም። አሁን የተነበበልን የመጽሐፍ ቅዱስ ክፍል ስሙን ምዕራፍና ቁጥሩን ተናገሩ። መልሱ ወደ ሮሜ ሰዎች ምዕራፍ 8 ከቁጥር 31 እስከ 39